ሰላም ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነውን ሳይኮሎጂ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ። ቤዚክ ካራክተሪስቲክስ ኦፍ ፐርሰፕሽን ይላል። እንግዲህ እንደዚህ አይነት ትምህርታዊ ቪዲዮ ያስፈልገኛል ብላችሁ ካሰባችሁ ሰብስክራይብ በማድረግ የደውል በተኗን መጫን ትችላላችሁ። ወደ ዛሬው ትምህርታችን ስናልፍ ቤዚክ ካራክተሪስቲክስ ኦፍ ፐርሰፕሽን ይላል። ከዛ በፊት ግን ይህን ቻፕተር ስንጀምር ሴንሴሽን ኤንድ ፐርሰፕሽን ብለን ተነስተናል። ሴንሴሽን ማለት ምን ማለት ነው አለን? ማንኛውም በስሜት ህዋስ አማካኝነት የሚገቡ ነገሮች ከዛ ገብተውስ ወደ አእምሮ የሚላኩ ነገሮችን እነዛን ሴንስ አደረግን እንላለን። ሴንሴሽን እንላቸዋለን። እነዚህ ደግሞ በስሜት ህዋሳችን የገቡ ነገሮች ወደ አእምሯችን ተልከው ወደ ትርጉም ወዳለው ለውጥ ነገር ሲቀየር ትርጉም ወደ ሚኒንግፉል ወደ ሆነ ነገር መቀየር ሲቻል ያንን ምን እንለዋለን? ፐርሰፕሽን እንለዋለን ማለት ነው። ስለዚህ በዚህ ቪዲዮ የምናየው ቤዚክ ካራክተሪስቲክስ ኦፍ ፐርሰፕሽን ነው። የዚህን የፐርሰፕሽን ካራክተሪስቲክሱ ምን ይመስላል፣ ምን ካራክተሪስቲክሶች አሉት ስንል የመጀመሪያው ፐርሰፕሽን ኢዝ ሴሌክቲቭ ነው ይላል፣ ወይም አቴንሽን ነው። ትኩረት የሰጠነው ነገር ነው ወደ ፐርሰፕሽን ሊቀየር የሚችለው። ነገሮች ሴንሴሽኖች ወደ አእምሯችን ብዙ ሴንሴሽኖች ሊገቡ ይችላሉ፣ ግን ደግሞ እነዛ ሁሉ አቴንሽን አግኝተው ወደ ፐርሰፕሽን አይቀየሩም፣ ወደ ትርጉም ወዳለው ነው ለውጥ አይቀየሩም፣ የተወሰኑት ቢሆኑ እንጂ እያለ ነው። ሴሌክቲቭ ፐርሰፕሽን የሚለው አንዱ የፐርሰፕሽን ካራክተሪስቲክስ ነው። ፐርሰፕሽን ዩዥዋሊ ኦከርስ ኢን ሴሌክቲቭ አቴንሽን። ፐርሰፕሽን የሚከናወነው በአብዛኛውን ጊዜ ምንድን ነው? ለመረጥ ነው፣ አቴንሽን ለሰጠነው፣ ትኩረት ለሰጠነው ነገር ነው ይልናል። our surrounding hold a lot of information that seeks our attention። እንግዲህ በአካባቢያችን ብዙ አቴንሽናችን የሚሰርቁ ነገሮች፣ ብዙ ኢንፎርሜሽኖች ወደ አእምሯችን ይገባሉ። በተለያየ ሴንስ ኦርጋን በአይናችን ብዙ ነገር እናያለን፣ በጆሮአችን ብዙ ነገር እንሰማለን፣ ብዙ ጫጫቶችን እንሰማለን። ግን አሁን ይህንን ቪዲዮ እያያችሁ የኔን ድምፅ ምን እያደረጋችሁት ነው? ፐርሲቭ እያደረጋችሁ ነው። ፐርሰፕሽን ቀጥታ አሁን የኔ ድምፅ ሴሌክቲቭ አቴንሽን ያገኘ ነው ማለት ነው። የኔን ድምፅ እየሰማችሁ ነው። ስለዚህ ወደ ሚኒንግፉል ወደ ሆነ ነገር እየቀየራችሁት ያላችሁት የኔን ድምፅ ብቻ ነው። ግን ብዙ ነገሮች ወደ አእምሯችሁ እየገቡ ነው። በአይናችሁ ብዙ ነገር እያያችሁ ነው። በጆሮአችሁ ብዙ ነገር እየሰማችሁ ነው። ጫጫታ፣ የቲቪ ጫጫታ፣ የሰው ድምፅ። ግን የኔ ድምፅ ብቻ ዘልቆ ወደ አእምሯችሁ ፐርሲቭ እየተደረገ ነው። ወደ ሚኒንግፉል ወደ ሆነ ነገር እየተቀየረ ነው። ስለዚህ የፐርሰፕሽን ካራክተሪስቲክስ አንዱ ፐርሰፕሽን ማለት አቴንሽን ስለሰጠነው ነገር ነው። ያ ማለት ፐርሰፕሽን ኢዝ ሴሌክቲቪቲ ነው ማለት እንችላለን ማለት ነው። ኦኬ unless we are able to filter out this information and focus on those which are important to us, perception does not occur። ስለዚህ ከአካባቢያችን ወደ አእምሯችን የሚገቡ ሴንሴሽኖች ሴንስ እናደርጋቸዋለን። ወደ አእምሯችን የሚገቡ ነገሮች ወደ ፐርሰፕሽን ሊቀየሩ አይችሉም። ሁሉም ወደ ፐርሰፕሽን ሊቀየሩ አይችሉም። ስለዚህ የፐርሰፕሽን አንዱ ካራክተሪስቲክስ ሴሌክቲቪቲ ነው ያልነው ለዛ ነው። መርጠን ነው ወደ አቴንሽን፣ ወደ ፐርሰፕሽን፣ ወደ ትርጉም ወዳለው ነገር የምንቀይረው፣ አእምሯችን የሚቀይረው ለዛ ነው ፐርሰፕሽን ኢዝ ሴሌክቲቭ ያልነው ማለት ነው። ኳስ እያያችሁ ሊሆን ይችላል። ለምሳሌ ኳስ እያያችሁ ኳስ ሜዳ ውስጥ ስንት ተጫዋች ይኖራል? ከተቃራኒ ቡድን ጋር ወደ 20 ምናምን ተጫዋች ይኖራል። በዚህኛው 11 በዚህኛው 11። ግን አውቶማቲካሊ እናንተ ፐርሲቭ የምታደርጉትን ኳሷ ያለችበት ቦታ ላይ ነው ማለት ነው። እናንተ ፐርሲቭ የምታደርጉት በአይናችሁ ላይ ሌሎች ተጫዋቾችን ታያላችሁ፣ ግን ሞር ትኩረታችሁ ወደ የት ነው? ኳሷ ወደምትንቀሳቀስበት ቦታ ሞር ምን ያገኛል ማለት ነው? አቴንሽን ያገኛል፣ ሴሌክቲቪቲ ያገኛል፣ ፐርሲቭ እናደርጋለን፣ ፐርሰፕሽን ይከናወናል ማለት ነው። ኦኬ ፐርሰፕሽን ኦፍ ኤክስፔሪየንስ ኢዝ ዲቫይድድ ኢንቱ ቱ። እንግዲህ ፐርሰፕሽንን ወደ ሁለት ልንከፍለው እንችላለን። ፎከስ ኤንድ ማሪጅን ብለን ምን ማለት ነው? ፎከስ ስንልና ማሪጅን የሚለውን ቀለል ባለ ኤግዛምፕል ማየት እንችላለን። ኦኬ event or stimulate that you perceive clearly are the focus of your experience, and the other item dimly or vaguely are in margin of your attention። ስለዚህ የስሜት አንቂ የሆኑ በስሜት ህዋሳችን የሚገቡ ነገሮች ክሊርሊ ፐርሲቭ የምናደርገው ጥርት ብለው ወደ አእምሯችን የሚገቡ ነገሮች ፎከስ እንለዋለን ማለት ነው። ያ ማለት አቴንሽን የሰጠነው ነገር ማለት እንችላለን። ሌሎች ነገሮችን እናያለን፣ ግን እነዛ ነገሮች ደግሞ ድብዝዝ ብሎ ነው ያን ያህል ትኩረት አልሰጠናቸውም። ወደ ትርጉም ወዳለው ነገር አልተቀየሩም።
እነዛን ደግሞ ምን እንላቸዋለን? ማሪጂን እንላቸዋለን ማለት ነው። ለምሳሌ ፎር ኤግዛምፕል በምናይበት ሰዓት መምህር እያስተማረ ፎከሳችሁ መምህሩ ወደሚያወራው ነው። መምህሩ የሚናገረውን በደንብ ፎከስ ታደርጋላችሁ። ስለዚህ ከጎን ግን ሌላ ሰው ሊያንሾካሹክ ይችላል። ስለዚህ እናንተ ፎከሳችሁ የት ነው? መምህሩ የሚያወራው ነው። ስለዚህ የሚያንሾካሹከውን ምን አልከኝ ትላላችሁ። በጎን ሲጦራችሁ እንኳን ላሰሙት ትላላችሁ። ምን ስለሆነ ነው? ገብቷል፣ የሆነ ድምፅ ገብቷል። ግን ምን አልከኝ ምን አልሽኝ የሚል ድምፅ እናወጣለን ማለት ነው። እንጠይቃለን። ለምን? ፎከሳችን ወደ ሆነ ሳይድ ስለሆነ ማለት ነው። ሴንስ አድርገናል፣ ግን ፎከሳችን ወደ ሆነ ሳይድ ነው። ክላስ ውስጥ ከሆነ መምህሩን እየተከታተልን ነው። ስለዚህ የሆነ ነገር ፎከስ ይኖራል፣ በሆነ ጊዜ ደግሞ ማሪጅን ይኖራል ማለት ነው። እነዚህ ፎከስና ማሪጅን ሊለዋወጡ ይችላሉ። ልክ አሁን ቀደም እንዳልኳችሁ መምህሩን እየተከታተላችሁ ነው። የሆነ ድምፅ ሰማችሁ፣ አውቶማቲካሊ ከሰማችሁት በኋላ መምህሩን ትተውና መምህሩ የሚናገረውን ትተውና ወዴት ትዞራላችሁ? ወደ ጎን ወደ ተወራው ነገር ደግሞ አቴንሽን ትሰጣላችሁ ማለት ነው። ስለዚህ ፎከስና ማሪጅን ሊቀያየሩ ይችላሉ። ፎከስና ማሪጅን ማለት ባጭሩ ክሊርሊ ወደ አእምሯችን በደንብ ፐርሲቭ የምናደርገው ወደ ሚኒንግፉል ወደ ሆነ ነገር የምንቀይረው አሳብሽን ያም ፎከስ እንለዋለን። ሌሎች ነገሮች ወደ አእምሯችን በሴንስ ኦርጋናችን የሚገቡ ሌሎች ነገሮች ደግሞ ደብዘዝ ያሉ ነገሮች፣ ብዙ ትኩረት ያልሰጠናቸው ነገሮች ደግሞ ማሪጅን ይባላሉ ይለናል። ኦኬ። ስለዚህ ይህን ካራክተሪስቲክስ ምን አፌክት ሊያደርገው ይችላል? ፐርሰፕሽንን ምን አፌክት ሊያደርገው ይችላል ስንል ኤክስተርናል ኤንድ ኢንተርናል አፌክት አለው። ኤክስተርናል ፋክተር ዛት አፌክት አቴንሽን፣ ይህንን አቴንሽናችንን አፌክት ሊያደርግ የሚችሉ ኤክስተርናል የሆኑ ፋክተሮችን በምናይበት ሰዓት የመጀመሪያው ኢንተንሲቲ ነው፣ ወይም ሳይዙ ብዛቱ፣ የሆነ ነገር ብዛቱ አፌክት ያደርገዋል። አንድ ነገር አቴንሽን ትኩረት እንድንሰጥ የሚያደርገን ነገር ብዛቱ አንዱ ፋክተር ይሆናል ማለት ነው። ኢንተንሲቲ አር ማግኒቲዩድ ሪፈር ቱ ዘ ዲግሪ ኦር ዘ ፎርስ ዊዝ ዊች ስቲሙለስ ኢዝ ፕሬዘንትድ። ስለዚህ በምን ያህል አቅም ነው ይህ ወደ አእምሯችን የሚገባው ነገር፣ ኃይሉ ምን ያህል ነው፣ ማግኒቲዩዱ ምን ያህል ነው፣ ኢንተንሲቲው ምን ያህል ነው ስንል ዳት ኢዝ ኢንተንሲቲ ወይም ሳይዝ እንለዋለን ማለት ነው። ይህም በምናይበት ሰዓት ለምሳሌ ማስታወቂያዎችን በምናይበት ሰዓት በጣም በግዙፍ ይሰራሉ። በጣም ጎላ ብለው የሚታዩ ይደረጋል። ለምንድን ነው? አቴንሽን ለመሳብ ነው። ሰው ፐርሲቭ ያደርጋል። በጣም ደቃቃ ከሆነ ጽሁፍና ጎላ ብሎ ከተጻፈ ጽሁፍ ሞር አቴንሽናችንን ወደ የትኛው ልንሰጥ እንችላለን? በደንብ ሳይዙ ትልቅ ወደ ሆነው እንሰጣለን። ያንን ኢንተንሲቲ እንለዋለን ማለት ነው። በድምፅም ልክ እንደዛው ስቲሙለስ ዛት ኦከር ሃይ ኢንተንሲቲ ካፕቸር አወር አቴንሽን። ስለዚህ ከፍተኛ የሆነ ዲግሪ ያላቸው ማንኛውም ነገር በጽሁፍም ደረጃ ሊሆን ይችላል፣ በድምፅም ሞቅ ያለ ድምፅ ያላቸው ነገሮች ትኩረታችንን የመሳብ አቅም አላቸው ማለት ነው። ስለዚህ አንዱ ፋክተር አፌክቲንግ ይሆናል ማለት ነው። ኦኬ። ሌላው ደግሞ ኖቨሊቲ ወይም ኒውነስ፣ አንዱ አቴንሽናችን ሊስቡ ምክንያት ከሚሆኑ ነገሮች አንዱ ደግሞ አዲስ ነገር። የሰው ልጅ አዲስ ነገር ሲያይ ሞር ትኩረት ይሰጣል። ስለዚህ ዘ ኖቨል ስቲሙለስ ዛት አር ዲፈረንት ኦር አንዩዥዋል፣ ያልተለመዱ ወይም ለየት ያሉ ነገሮችን ስናይ ሞር አቴንሽን እንሰጣለን፣ እንሳባለን፣ ትኩረታችንን ለዛ ነገር እንሰጣለን። አትራክትስ ፒፕል አቴንሽን ዛን አን ኦርዲናሪ ስቲሙለስ። ስለዚህ ከድሮ በተለየ የሆነ ነገር ስናይ በደንብ የሰው ልጅ ትኩረቱ ይሳባል ማለት ነው። ኢፍ ዩ አር ዌልኪንግ ኦን ስትሬት ዩ ውድ ቢ ሞር ፋሽኔትድ ባይ ኒው ሞዴል ካር ሃመር ፎር ኤግዛምፕል። እንግዲህ በመንገድ እየተጓዝን ለምሳሌ በመንገድ እየተጓዝን ለአዲስ ለሆኑ ነገሮች ፐርሰፕሽናችን አቴንሽናችንን ይሰርቃሉ። ለምሳሌ አዲስ የሆነ ሞዴል መኪና ስናይ በዛ መኪና ላይ እናፈጣለን። ለምን? ፐርሰፕሽናችን አቴንሽናችንን ይሰርቃል። ለምን? ኒው ስለሆነ አዲስ ስለሆነ ኒውነስ አፌክት አደረገው ማለት ነው የኛም ፐርሰፕሽን። ፓስድ ባይ ዳን ቮልካንስ ዋጋን የመኪና አይነት ነው። ከሌሎች መኪናዎች አንጻር አዲስ መኪናዎችን ስናይ እና ሀመርን ምናምን ስናይ ሞር ትኩረት እንሰጣለን ማለት ነው። ስለዚህ በዚህም ትኩረታችን አፌክት ተደረገ ማለት ነው። እነዚህ ኤክስተርናል ናቸው። ኦኬ። ሌላው ደግሞ ሙቭመንት ነው። አሁንም ኤክስተርናል ፋክተር አቴንሽናችን ሊሰርቁ የሚችሉ ፋክተር አፌክቲንጎች ሙቭመንት ነው። ከማይንቀሳቀሱ አካላት የሚንቀሳቀሱ አካላት ሞር እኛን ምን ያደርጋሉ?
አቴንሽናችንን ይሰርቃሉ ማለት ነው። ስቲሙሌት ዛት ሜክ ሙቭመንት ግሬፕ አወር አቴንሽን ማች ሞር ዛን ስቴብል ስቴሽነሪ ኤንድ ነን ሙቪንግ ስቲሙላይ። ከማይንቀሳቀሱ ነገሮች የሚንቀሳቀሱ ነገሮች እኛን አቴንሽናችንን ትኩረታችንን ይስባሉ። ይህም አንዱ የአቴንሽን ፋክተር አፌክቲንግ ነው ማለት ነው። ኤክስተርናል ፋክተር አፌክቲንግ። የመጨረሻው ሪፒቴሽን ነው። ኤክስተርናል ፋክተር አፌክቲንግ ውስጥ እንግዲህ ሪፒቴሽን ስንል ሪፒቴሽን ኦፍ ስቲሙላይ ድግግሞሽ ማለት ነው። ሪፒቴሽን ስቲሙላይ ኢንቮልቭስ ዘ ፍሪኩዌንሲ ኦፍ ስቲሙላይ። ድግግሞሽ የኛን አቴንሽን ይስባል። የሆነ ነገር ሲደጋገም አንዴ ስንሰማው ብዙ ትኩረት ላንሰጥ እንችላለን፣ ግን ሲደጋገም ያ ነገር ሲደጋገም ትኩረታችንን እንሰጣለን። ለምሳሌ ማስታወቂያችን ቲቪ ላይ ማስታወቂያችን በምናይበት ሰዓት በጣም በተደጋጋሚ ነው የምናየው። አንዴ አይተን ፐርሰብ ልናደርገው እንችላለን፣ ግን በጣም ሲደጋገም ግን ይሄ ነገር ምንድን ነው ብለን ሙሉን እናዳምጠዋለን ማለት ነው። ስለዚህ ሪፒቴሽን አቴንሽንን ይስባል ማለት ነው። አንዱ ፋክተር አፌክቲንግ ኦፍ የኤክስተርናል ፋክተር አፌክቲንግ ውስጥ ድግግሞሽ አንዱ ትኩረታችን ከሚስቡ ነገሮች አንዱ ነው ማለት ነው። ዌዘር ኦር ኖት ዊ አር አትራክትድ ቱ ስቲሙላይ ኢዝ ኦልሶ ዲተርማይንድ ባይ ዘ ነምበር ኦፍ ታይም ዘ ስቲሙላይ ኦከር ኢን አወር ፐርሰፕቹዋል ፊልድ። ይህ ሪፒቴሽን ምን ያህል ነው ወደ አእምሯችን የሚገቡ ስቲሙለሶች ወይም አንቂ ነገሮች በምን ያህል ነምበር ታይምስ ነው የሚገቡት። ስለዚህ እነዛ ቁጥራዊ ድግግሞሹ የኛን አቴንሽን አፌክት ያደርገዋል ይላል። ኦኬ፣ ሌላው ኢንተርናል ነው። ኤክስተርናል አራቱን ነገር አየን። አሁን ደግሞ ኢንተርናልም እንደዚሁ አቴንሽናችንን ፋክተር ያደርገዋል። ሳይኮሎጂካል ፋክተር ዛት አፌክት አቴንሽን። ስለዚህ ኢንተርናል የሆነ ወይም ሳይኮሎጂካል ፋክተሮች እንደዚሁም ትኩረታችንን ፋክተር ያደርጉታል፣ ዲተርማይን ያደርጉታል ማለት ነው። ሁለት ነገሮችን የምናየው በሳይኮሎጂ የመጀመሪያው ሴት ኦር ኤክስፔክታንሲ። የሆነ ነገር ስንጠብቅ እኛ ስንጠብቅ ሞር አቴንሽናችን ወደዛ ነገር ይሰረቃል ማለት ነው። ሪፈርስ ቱ ሜንታል ሬዲነስ ቱ ሪሲቭ ሰርቴን ካይንድ ኦፍ ሴንሰሪ ኢንፑት። ለሆነ ሴንሰሪ ኢንፑት የሆነ ነገር ስንጠብቅ በጣም ትኩረት እንሰጣለን። ለምሳሌ የሆነ መልእክት እየጠበቀን ነው፣ በሜሴጅ ይላክልናል ብለን እየጠበቀን ነው። ስልካችን ኪስ ውስጥ አለ። ስለዚህ ትንሽዬ ድምፅ ሲያሰማ እየጠበቅነው ስለሆነ ሞር አቴንሽናችንን ያገኛል። ግን በሌላ ጊዜ ይላክልኛል ወይም ቴክስት ይጻፍልኛል ብለን ሳናስብ በጣም ጫጫታ ባለበት መንገድ ላይ እየሄድን አቴንሽን ፐርሲቭ ላናደርገው እንችላለን። ለምን? አቴንሽን ስለማንሰጠው ዝግጁ አይደለንማ፣ አናቅማ። ስለዚህ ግን ሬዲ ሆነን ስንጠብቀው በየትኛውም ሲቹዌሽን ሆነን እንኳን ስልካችን የሆነ ድምፅ ሲያሳያ ቶሎ እናወጣለን። ለምን? የምንጠብቀው ነገር አለ። ስለዚህ ሜንታል ሬዲነስም ምን አደረገ? ፐርሰፕሽናችንን አፌክት አደረገ ማለት ነው። ሌላም ኤግዛምፕል ማየት እንችላለን። ሃዝበንድ ኤክስፔክቲንግ አን ኢምፖርታንት ፎን ኬል ኢዝ ሞር ላይክሊ ቱ ሂር ፎን ኬል ዳን ደ ዋይፍ ሁ ኢዝ ኮንሰርንድ አባውት ሄር ቤቢ ኬሪንግ። እንግዲህ ሌላ ኤግዛምፕል፣ አንድ ቤት ውስጥ ባልና ሚስት ቢኖሩ ጀስት ባልየው ምን ቢጠብቅ የሚደወልለት ስልክ ቢኖር እና ሴት ቢያደርግ አሁን ስልክ ይደወልልኛል ብሎ ሴት አድርጎ ስልኩ ቢጠራ ከሚስቱና ከሱ ማን ቶሎ ያንን ድምፅ ፐርሲቭ ያደርገዋል? ቶሎ ማን ይሰማል? ቶሎ ማን ይገነዘበዋል? ማን እንትን ባልየው። ለምን? ኤክስፔክት ስላደረገ፣ ሴት ስላደረገ። ለምን? መጀመሪያ የስልክ ይደወልልኛል ብሎ ስለጠበቀ ማለት ነው። በተቃራኒው ደግሞ ዋይፍን በምናይበት ሰዓት ደግሞ ህፃኑ አለቀሰ አላለቀሰ፣ ህፃኑ ሲያለቅስና ሳያለቅስ ማን ቶሎ ፐርሲቭ ያደርጋል? ሴቷ ፐርሲቭ ታደርጓለች። ለምን? መቆጣጠሩ የኔ ኃላፊነት ነው ብላ ስለምታስብ ማለት ነው። ኬር ማድረጉ የኔ ኃላፊነት ነው ብላ ስለምታስብ ቶሎ የህፃኑ ለቅሶ ከባልየው ይልቅ ሚስትየቱን በደንብ እንትን ያደርጋል ማለት ነው፣ አፌክት ያደርጋል ማለት ነው። ስለዚህ ሴት ኦር ኤክስፔክታንስም በዚሁ ልክ የኛን አቴንሽን የኛን ትኩረት አፌክት ያደርጋል ማለት ነው። ኦኬ፣ ሌላው ደግሞ ሁለተኛው ፋክተር አፌክቲንግ ሞቲቭ ኦር ኒድ የምንለው ነው። ሞቲቭ ኦር ኒድ የሚያስፈልጉ ነገሮች በምናይበት ሰዓት ደግሞ በፍላጎትም እንደዚሁ ደግሞ የምንፈልጋቸው ነገሮችም እንደዚሁ የኛን ትኩረት አፌክት ያደርጋሉ ማለት ነው። people are more likely to be attracted to environmental experience event in which they are interested። እንደ ፍላጎት ለምሳሌ የራበው ሰው የራበውና ውሃ የጠማውና የራበውን ሰው ሁለት ሰዎች ቢኖሩ ሞር ከትምህርት ቤት እንደተመለስን
አንዱ ውሃ ጠምቶታል፣ ሌላኛው ደግሞ በጣም ርቦታል። ስለዚህ ከቤት እንደገቡ ቶሎ ፐርሲቭ የሚያደርጉት ቶሎ አቴንሽናቸው የሚሄደው ወደ የት ነው? የራበው ሰው ወደ ምግብ፣ የተጠማው ሰው ደግሞ ወደ ምን? ወደ ውሃ። ለምን? ኒድ ፍላጎት። ስለዚህ የሆነ ነገር ስንፈልግም አቴንሽናችን አፌክት ይደረጋል የሚለን ለዚህ ነው ማለት ነው። ኦኬ ፎርም ፐርሰፕሽንን እንዳላበዛባችሁ በቀጣይ ፓርት አጠር አድርጌ ይዤላችሁ እመጣለሁ። ቴንክ ዩ